ጊዜው በ1991 ዓመተ ምህረት ነው። የቀድሞ የትግል ሜዳ አጋር የነበሩት ህወሓትና ሻዕቢያም በለኮሱት ጦርነት ምክንያት በኢትዮጵያና በኤርትራ ወገን በመቶ ሺዎች የሚቆጠሩ ወጣቶች ያለቁበት ጊዜ ነው። በዚህ ወቅት የጦርነቱ መነሻ ምክንያት የነበረውና ኤርትራ የግዛት አካል ነው ብላ በኃይል ይዘው የነበረውን ባድሜንና አካባቢውን የኢትዮጵያ ጦር ከፍተኛ ዋጋ ከፍሎ ነፃ በማውጣት ተቆጣጥሮታል። ጦርነቱ ጋብ በማለቱ የኢትዮጵያ ወታደሮች በባድሜ ተራራማ አካባቢዎች ምሽጎችን ሰርተው ከኤርትራ ወገን አልፎ አልፎ የሚደረጉ ትንኮሳዎችን እየተከላከሉ ነው። ይህን ጦርነትና አካባቢያዊ ሁኔታ ለመዘገብ ማሪካ ግሪሴል የተባለች የውጭ አገር ጋዜጠኛ በኢትዮጵያ ወታደሮች እጅ ስር ወደምትገኘው ባድመ መንደሮች ዘልቃለች። ስለ ጦርነት ሁኔታ የሚገልጽላት ኢትዮጵያዊ ወታደር ስታፈላልግ አንድ የኮማንዶ ጦር ኮሎኔል ታገኛለች። ወታደራዊ እንቅስቃሴው ምን ይመስላል ብላ ለጠየቀችው ጥያቄ ማንኛውም አይነት መስዋዕትነት ከፍለንም ቢሆን የሀገራችንን ሉዓላዊነት እናስከብራለን፣ መሬታችን አትወሰድም፣ አትቆረስም የሚል ጠንካራ ምላሽ ይሰጣታል። ይህ ወታደራዊ አዛዥ በወቅቱ ለጋዜጠኛዋ ስሙን ሊነግራት ባለመፈለጉ በዘገባዋ ስሙን ሊገልጽልኝ ያልፈለገ የኢትዮጵያ ወታደራዊ አዛዥ ብላ ዘግባለች። ይህ በወቅቱ ለጋዜጠኛዋ ስሙን ለመግለጽ ያልፈለገው ነገር ግን በካሜራ ፊት ማንኛውንም አይነት መስዋዕትነት ከፍለንም ቢሆን የሀገራችን ድንበርና ሉዓላዊነትን እናስከብራለን የሚል ምላሽ የሚሰጠው ደፋር ወታደር በወቅቱ ኮሎኔል ያሁኑ የኢትዮጵያ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ነበሩ። በ21ኛው ክፍለ ዘመን አላስፈላጊ መስዋዕትነት ከተከፈለባቸውና ምክንያት አልባ ከነበሩ ጦርነቶች መካከል የኢትዮ ኤርትራ ጦርነት ቀዳሚው ስለመሆኑ ብዙ የጦር ሳይንስና የፖለቲካ ተንታኞች የሚስማሙበት ሐቅ ነው። ሻዕቢያና ወያኔ በገቡበት የግል ሽኩቻ ምክንያት በለኮሱት ጦርነት በሁለቱም ወገን በመቶ ሺዎች የሚቆጠሩ ወጣቶች አልቀዋል። ይህ ጦርነት የሰው ሕይወት ብቻም ሳይሆን በድህነት መዳፍ ስር የነበረውን የሁለቱን ሀገራት ኢኮኖሚን በልቷል። ታዲያ በዚህ ጦርነት የወቅቱ ኮሎኔል የአሁኑ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጦርነቱ ከመሳተፍ ጀምሮ ከጦርነቱ በኋላም የተሰራውን ተንኮልና አሻጥርም በቅርበት ታዝበዋል። አትወሰድም፣ አትቆረስም ያሉት የኢትዮጵያ ግዛት በርካቶች የወደቁለት የባድሜ መሬት ብላሽ ተላልፎ ሲሰጥም ተመልክተዋል። ፊልድ ማርሻል ብርሃኑ ጁላ በ1990 የኢትዮ ኤርትራ ግጭት ሲለኮስ የሜዴይ ክፍለ ጦርን እየመሩ በጦርነቱ ተሳትፈዋል። በዚህ የኢትዮ ኤርትራ ጦርነት የሜዴይ ክፍለ ጦር ሰራዊትን እየመሩ የካቲት 16 ቀን 1991 ዓ.ም በባድመ ግንባር ቀኝ ክንፍ በኩል በፍቅያ ገብረሽካ ወዲ ሆለላ ሐዱሽ አዲ ገብታ እስከ ቡምበት ድረስ ተዋግተው አዋክተዋል። በተለይም በ1991 ዓ.ም በባድመ ሐዱሽ አዲ ላይ ከፍተኛ ውጊያ በማድረግ ባድመን ከሻዕቢያ በማስለቀቁ ሂደት ትልቅ የውጊያ አቅማቸውን አሳይተዋል። በ1995 ዓ.ም የኤርትራ የነጻነት ትግል ህዝበ ውሳኔ በሚባል ትርኢት መቋጫውን አገኘም። ኤርትራ ያስፈልገኛል የኔ ነው ያለችውን ሁሉ እንድትወስድ ተደርጎ የኢትዮጵያ መንግስት ደግሶና ሸልሞ ሉዓላዊ ሀገር መሆኗን አወጀም። ቡናውንም ወርቁንም ባህሩንም መሬቱንም የሚለው የኤርትራ መንግስት ግን አፒታይቱን በቀላሉ የሚያስታግሱት ኃይል አልነበረም። ከ7 ዓመት በኋላ በሌላ
የመሬት ይገባኛል በኢትዮጵያ ላይ ጦሩን አዘመተም። በ1990 የኤርትራ መንግስት የግዛቴ አካል ነው፣ ነገር ግን በኢትዮጵያ በኃይል ተወስዶብኛል ያለውን ባድሜና አካባቢውን በኃይል ለመጠቅለል ወታደራዊ ኃይሉን በብዛት ወደ ድንበር ማንቀሳቀስ ጀምሯል። በአጭር ጊዜም ድንበሩን ተሻግሮ ባድሜና አካባቢውን በኃይል ተቆጣጠረ። በወቅቱ በሁለቱ ሀገራት መካከል ያለው ወታደራዊ ኃይልም ሆነም ዝግጅት የሚመጣጠን አልነበረም። በኢትዮጵያ በኩል ህወሓት የቀድሞ የሀገሪቱን ጦር በትኖ በትግል ዘመን የህወሓት ጦር አባል የነበሩ በርካታ ታጋዮችም አርሳችሁ ብሉ ተብለው ወደ ትውልድ አካባቢያቸው ተመልሰዋል። ዋናውን ጦርነት አሸንፈናል፣ ከዚህ በኋላ የሚያጠቃን ኃይል የለም በሚል መታበይ ውስጥ የነበሩት የህወሓት አለቆች ሻዕቢያ ጦሩን ማንቀሳቀስ ሲጀምርና ድንበር ተሻግሮ ባድሜና አካባቢው ሲቆጣጠር ከእንቅልፋቸው ነቁ። ያላቸው አማራጭ አንድ ነበር። የገፉትን ማቅረብ፣ የበተኑትን መሰብሰብ ነበረባቸው። ያወገዙትን ኢትዮጵያዊነት በየሚዲያው በመለፍለፍ ወጣቱን ማነሳሳት ጀመሩ። አሸው አንበሳው የወል ዜማ ሆነም። በመላው ሀገሪቱ በገፍ የተበተኑት የቀድሞ የሀገሪቱ ጦር አባላትም ጥሪ ተደረገላቸው። በየአካባቢው ያሉ ሚሊሻዎችም የጦር ማሰልጠኛ እንዲገቡ ተደርጎ በአጭር ጊዜ ስልጠና ወደ ጦር ግንባር ተንቀሳቀሱ። የኤርትራ ጦር በአንጻሩ የተሻለ የጦር መሳሪያ፣ የትጥቅና የስነ ልቦና ዝግጅት ነበረው። በጦርነቱ ወቅትም የዚህ የዝግጅት ክፍተት በደንብ ታይቷል። ያም ሆኖ ከፍተኛ መስዋዕትነትም ቢሆን ተከፍሎ የኢትዮጵያ ኃይሎች የኤርትራ ጦርን ከባድሜና ከሌሎች የድንበር አካባቢዎች ጠራርጎ በማስወጣት ወደፊት መገስገስ ቀጠለ። በዚህ ወቅት ከአዲስ አበባ ወደፊት እየገሰገሰ ለነበረው የኢትዮጵያ ጦር አንድ መልእክት ደረሰው፣ ወደ ኋላ ተመለሱ የሚል። ይህን ሁሉ ዋጋ ከፍለን ጓዶቻችንን ገብረን የአስመራውን መንግሥት ሳናስወግድ አንመለስም ያሉ የኢትዮጵያ ወታደሮች ከራሳቸው ወገን በኢትዮጵያ ተዋጊ ጄቶች ጭምር ጥቃት እንደደረሰባቸውና በኃይል ወደ ኋላ እንዲመለሱ እንደተደረገም በወቅቱ በጦር ኃይሉ ውስጥ የነበሩ ወታደሮች ዛሬም በቁጭት የሚያስታውሱት አሳዛኝ ክስተት ነበር። በዚህም ምክንያት ወደፊት እየገሰገሰ የነበረው የኢትዮጵያ ጦር ወደ ኋላ ተመልሶ በባድሜና አካባቢው ምሽግ ሰርቶ እንዲቀመጥ ተደረገ። ለመፍረስ አፋፍ ላይ የነበረው የኢሳያስ ስርዓትም በነመለስ በጎ ውለታ አማካኝነት ነፍስ እንዲዘራና የኤርትራ ፍላጭ ቆራጭ ስርዓት ሆኖ እንዲቀጥል ተፈቀደለት። ይህ ውሳኔ በኋላ በህወሓት መካከል ለተፈጠረው መከፋፈል ምክንያት ቢሆንም የህወሓት ሰዎች ለኤርትራና ለሻዕቢያ ያላቸውን ስስ ልብ በግልጽ ያሳየ ክስተት ነበር። የኋላ ኋላ ይለይላችሁ ብለው የህወሓቱ ጉምቱ ሰዎች አልጀርስ ድረስ ሂደው ባድሜና አካባቢውን በብላሽ ለኤርትራ ፈርመው ሰጡ። ነገር ግን ወቅቱ የሀገሪቱ የውጭ ጉዳይ ሚኒስትር የነበሩት አምባሳደር ስዩም መስፍን በአልጀርሱ ስምምነት ባድሜና አካባቢው ለኢትዮጵያ ተወሰነ በሚል ሐሰተኛ መረጃ የኢትዮጵያን ሕዝብ ጮቤ አስረገጡት። እየቆየ ግን የህወሓት ተንኮልና ሴራ ግልጽ እየሆነ የህወሓት ሰዎችም ባድሜን ለኤርትራ አሳልፈው መስጠታቸው ታወቀ። በወቅቱ የህወሓት ሰዎች ያን ያህል ወጣት ያለቀበትን መሬት እንዴት በአንድ መድረክ ስምምነት አሳልፈው ለመስጠት ደፈሩ? መሬቱ የኤርትራ መሆኑን ቀድመው ካወቁስ ያን ያህል ወጣት እንዲሞት ለምን ፈረዱበት የሚለው ዛሬም መልስ አልባው ጥያቄ ነው። ምናልባት ለዚህ ጥያቄ የቀረበ ምላሽ ሊሆን የሚችለው ቀድሞውንም ሁለቱ ቡድኖች ወደ ጦርነት የገቡት በመሬት ጉዳይ አልነበረም የሚለው ነው። በጥቅምና
በንግስና የተጣሉት ህወሓትና ሻዕቢያ የለኮሱት ጦርነት ለመቶ ሺዎች ሞት ምክንያት ሆኖ ከ27 ዓመታት በላይ መፍትሄ ያልተገኘለት የተዳፈነ እሳት ሆኖ ቆይቷል። ኤርትራና ኢትዮጵያ ከ1990 እስከ 1992 ዓ.ም ባደረጉት ከባድ ጦርነት በይፋዊ መረጃዎች መሰረት 100,000 ሰዎች ከሁለቱም ወገን ማለቃቸው ይነገራል። በጊዜው ሁለቱ በድህነት የሚታወቁ ሀገሮች ቢሆኑም ለዚህ ጦርነት ግን ኢትዮጵያ ወታደራዊ ወጪዋ በዓመት ወደ $480 ሚሊዮን ስታሳድግ፣ ኤርትራ ደግሞ ወታደራዊ በጀቷን ወደ $306 ሚሊዮን አድርሰው እንደነበር የለንደኑ ስትራቴጂክ ጥናት ተቋም መረጃ አመልክቷል። ጦርነቱ ሲጀመር ኤርትራም ወደ 70,000 ኢትዮጵያውያንን ስታባረር፣ ኢትዮጵያም በብዙ ሺህ የሚቆጠሩ ኤርትራውያንን አባራለች። ትግራይ ክልል ከኤርትራ ጋር በሚዋሰንባቸውና ጦርነት በተካሄደባቸው ቀጠናዎች ወደ 1.5 ሚሊዮን ዜጎች ከመደበኛ ሕይወታቸው ተፈናቅለው እንደነበርም ይጠቀሳል። አፋር ክልል ከኤርትራ ጋር በሚዋሰንባቸው አካባቢዎች ደግሞ ወደ 300,000 ሰዎች ከመደበኛ ሕይወታቸው ውጭ ሆነው ተፈናቅለው ለመኖር ተገደው ነበር። በወቅቱ በዚህ ጦርነት ከፊት ከነበሩትና ባድመን ከሻዕቢያ አስለቅቀው ከያዙት ወታደሮች መካከል አንዱ የነበሩት ብርሃኑ ጁላ አትወሰድም አትቆረስም ላሏት መሬት በርካታ ወታደሮች መስዋዕት ሲሆኑም ዋጋ የተከፈለበት መሬት ተላልፎ ሲሰጥም በቅርብ ነበሩ። በአሁኑ ወቅት ህወሓት የፌዴራሉን ጦር ማጥቃቱን ተከትሎ ወደ ኢትዮጵያ ግዛት ሰተት ብሎ የገባው የኤርትራ መንግስት በአልጀርሱ ስምምነት ተወስኖልኛል የሚላቸውን ባድሜና ጎራባች አካባቢዎችን በኃይል ይዞ የራሱን አስተዳደራዊ ስርዓት ፈጥሯል። በኢትዮጵያ መንግስትና በህወሓት መካከል የፕሪቶሪያው ሰላም ስምምነት መደረጉን ተከትሎ የቀጠናውን የኃይል አሰላለፍ ቀይሮታል። በዚህ ስምምነት ያኮረፈው የኤርትራ መንግስት ከአጋርነት ወደ ባላንጣነት ራሱን ቀይሯል። በቀጠናውም የኢትዮጵያን ጠላቶችን ማሰባሰብ የሙሉ ጊዜ ስራው አድርጎታል። ከቅርብ ጊዜ ወዲህ ኢትዮጵያ ቀይ ባህር አካል መሆን አለብኝ የሚለው ፍላጎቷን ይፋ ማድረጓን ተከትሎ ደግሞ የኤርትራ መንግስት ሽብር ውስጥ ገብቷል። ባድሜን ያስኩ ያለው የኤርትራ መንግስት አሰብ የሚለውን የኢትዮጵያ አጀንዳ እንቅልፍ ነስቶታል። ፊቱን ሲሸፍን እግሩ ተራክቷል። ከ26 ዓመት በፊት በባድመ ምሽጎች አትቆረስም አትለወጥም በሚል ንግግራቸው የሚታወሱት ኮሎኔል አሁን የኢትዮጵያ ጦር ኤታማዦር ሹም ሆነዋል። ፊልድ ማርሻል ብርሃኑ ጁላም ከ27 ዓመት በኋላ በባድሜ ወታደሮች ብቻም ሳይሆን ፊልድ ማርሻል ብርሃኑ ጁላም ከ27 ዓመት በኋላ በባድሜ መንደሮች ብቻም ሳይሆን በቀይ ባህር አጀንዳም ከኤርትራ ጋር ተፋጠዋል። ከ27 ዓመታት በፊት ባድመ ተወሰደ በሚል ጦርነት ለኩሶ በመቶ ሺዎች የሚቆጠሩ ወጣቶችን የእሳት ራት ያደረገው ህወሓት ደግሞ አሁንም ባድሜን ለሻዕቢያ ያስረክቦ ጽምዶ በሚል ጋብቻም ከአስመራው ስርዓት ጋር ካልተዛመድኩ እያለ ነው። ከዛሬ 26 ዓመት በፊት በተደረገው ጦርነት ኤርትራ የተሻለ ወታደራዊ ዝግጅት የነበራት ቢሆንም ከ26 ዓመት በኋላ ግን የሁለቱ ሀገራት ወታደራዊ ዝግጅት መሳ ለመሳ ይመስላል። ከቅርብ ጊዜ ወዲህ ሁለቱም ከቃላት አልፎ ጦራቸውንና ከባድ መሳሪያዎቻቸውን በስፋት ወደ ድንበር እያስጠጉ ስለመሆኑ እየተነገረ ነው። ምናልባት በሁለቱ ሀገራት መካከል ጦርነት ከተቀሰቀሰ ሁለቱም ሀገራት ከ27 ዓመት በፊት የሰሩትን ጥፋት የመድገም ዕድላቸው ሰፊ ሊሆን ይችላል በሚል ስጋታቸውን የሚገልጹ በርካቶች ናቸው።